ሰላም እንዴት ናችሁ? ውድ ቤተሰቦች አላችሁ? እኔ ያለሁ ይመስገን። በባለፈው እነዚህን አይተናል፣ እነዚህ ላይኞችን አይተናል። ይህ ፊደል እንደምታውቁት ምንድነው? ዝብርቅርቅርቅ ያለ ፊደል ነው ማለት ነው። ይህ ፊደል ታውቁት ከሆነ አማርኛ ማንበብ ትንሽ ጠጠር ብሎባችሁ ሊሆን ይችላል፣ ሊልባችሁም ይችላል ማለት ነው። ምክንያቱም ፊደላቶችን ካላወቃችኋቸው ያው እንግዲህ አማርኛ ማንበብ አይቻልም ማለት ነው። ከዚህ ላይ ከተነበበ ወይም ከዚህ ላይ ከቻላችሁት ይህን ፊደል ካነበባችሁት ማለት ነው አማርኛ ጋር ወይም ቃላት ላይ አረፍተ ነገር ላይ ምንም ሊከብዳቸው አይችልም። ምክንያቱም እነዚህ ፊደላቶች ስለሆኑ የሚነበቡት ከዛ ጋር ማለት ነው። ስለዚህ አብረን እናነባቸዋለን። ዛሬ ክፍል 3 ነው። ክፍል 1 እና ክፍል 2ን በባለፈው ሰርችላችኋለሁ። ተከታተሉን። ወደ ትምህርቱ አብራችሁን ይስቆጥር አብራችሁ ቆጥሩ። ሀ ጡ ጪ ያ ከ ህ ሎ ሎ ክ ኬ ያ ጪ ጡ ሃ ጠ ጩ ይ ካ ከ ል ሞ ሞ ል ከ ካ ይ ጩ ጠ ታችኛዋ ደግሞ ጨ ዩ ኪ አብራችሁ ከኔ ጋር በሉ ኪ ወይም ደግሞ እናንተ ቀድማችሁ ብቻችሁንም ቪዲዮም ፓዝ ያቆማችሁ ብቻችሁን ትሏቸውና ከዛ ሲጠፋችሁ ደግሞ አብራችሁ ከኛ ጋር ትቆጥሯላችሁ ማለት ነው። ሀ ለ ም ኖ በውስጥ መስመር መማር የሚፈልጉ በሳምንት 5 ቀን በቀን እንዳሰት እናስተምራለን። ደውሉልን፣ እናስተምራችኋለን። ኖ ም ለ ሀ ኪ ዩ ጨ የ ኩ ኪ ላ ሜ ን ኞ ኞ ን ሜ ላ ሂ ሁ የ አሁን ደግሞ የእናንተ ተራ ይሆናል ማለት ነው። እኔ ያከበብኩላችሁ ወይም ያሰመርኩላችሁ ዳለው እናንተ አሁን ያስተማርኳችሁን ትደግሟቸዋላችሁ። ፊደላቶችን እየቆጠራችሁ ትላላችሁ ማለት ነው። እስቲ እንግዲህ እቺ ፊደል ማናት ልጠይቃችሁ። የእናንተ ነው ጥያቄው። መልሱ። እቺ ፊደል ማናት? እሺ ችኛይቱስ? እሺ ይቺ ደግሞ ጥሩ። ይቺ ይቺ
ይቺ ይቺ በጣም አሪፍ። እንዲላቻችሁ ከሆነ ሀ ጡ ጪ ያ ኬ ህ ሎ ብላችሁ ከሆነ በትክክል አግኝታችኋቸዋል ማለት ነው። በጣም ጥሩ። እንግዲህ ምን ያህል እንደምታውቁት እስኪ ከዚህ ጋር ትገልጹልኛላችሁ ማለት ነው። አሁን እዚህ ጋር ምን ያህል ፊደሎች እንደሚጠፋችሁ ከዚህ ፊደል ከጠፋችሁ ስታነቡ ረጋ ብላችሁ ራሱ ካነባችሁት በደንብ ማንበብ መቻል አለባችሁ። ስለዚህ ለዛ ነው ማንበብ የምዘገዩት ማለት ነው። ስለዚህ እዚህ ጋር ይቷችሁ እዩ። አሁንም ችኛቱ ማናት? ችኛቱስ? አይዋ ጥሩ ሞክሩት። በቃ አሪፍ ነው። እቺ ይችስ? እሺ ይቺ? እሺ መጨረሻዋ? አሪፍ አሪፍ ሙከራ ነው። እሺ አሁን አብረን እንቆጥራቸው እስቲ ጠ ጩ ይ ካ ሄ ል ሞ ብላችሁ ከሆነ አሪፍ ናችሁ ማለት ነው። ኦኬ አሁንም እዚህኛው ላይ ታችኛው ላይ ችኛቱ ማን ትሏታላችሁ? ቆጥሩልኝ እስኪ እናንተ ማናት? ጥሩ ቀጥላ ያለችዋ ጥሩ። እሺ አሁን አብረን ቆጥራቸው ጨ ዩ ኪ ሀ ሌ ም ኖ ብላችሁ ከሆነ በትክክል ትክክል ናችሁ ማለት ነው። ኦኬ ከዚህ ጋር ደግሞ ይህን ደግሞ በሉት እስኪ ሲስ ይቺ እዚህ ላይ መጨረሻዋ አሪፍ አሪፍ። ኦኬ አብረን ቆጥራቸው። አሁን ደግሞ የ ኩ ሂ ላ ሜ ን ኞ ብላችሁ ከሆነ በትክክል መልሳችኋል ማለት ነው። በጣም አሪፍ ነው። ውስጥ መስመር መማር የሚፈልጉ በዋትስአፕ፣ በኢሞ፣ በቴሌግራም በእነዚህ ቻናሎች መማር የሚፈልጉ በውስጥ መስመር አናግሩን። በዚህ ባለው ስልክ ቁጥር ኢሞ ላይ ወይም ዋትስአፕ ላይ ስልክ ቁጥር ብድግ አንስታችሁ ስላችሁ ታስገባላችሁ። ከዛ ወደኛ ያርሳችኋል ማለት ነው። አለም በቀጥታ መስመር ደውሉልን ታገኙናላችሁ። እስከ ሰዓት ስለከታተላችሁ ከልብ አመሰግናለሁ። ላይክ እና ፎሎ ማድረግ እንዳይረሳ፣ እንዲሁም ሼር ማድረግ አይረሳ። በያላችሁበት ፈጣሪ ከክፉ ነገር ላይ ጠብቃችሁ ቸር ቆዩልኝ።